ብትሆኑ ምን ያጣላ ነገር አለ? ምንም ያጣላን ነገር የለም። እሺ እኛ ሰላም ነን፣ ምንም አንድ ነን። እውነት ለመናገር ይሄን ቃል በመስማቴ በጣም ደስ ብሎኛል። ምክንያቱም እኔ ትላንትናም ከትላንት ወዲያም ስለፈልፈው የነበረው ነገር ስለሆነ ማለት ነው። እናንተ ዝም ብላችሁ አትባሉ፣ እነሱ ሰላም ናቸው፣ ስራ እየሰሩ ነው፣ ይስሩበት ስትባሉ አትሰሙ። ትላንትና ይኸው ልክ ልክሽ እያንዳንድሽ እነሱ የፈለገ ቢደባደቡ የፈለገ ቢጣሉ ቢኮራረፉ ፕራንክ ምን ቢባሉ ዞሮ ዞሮ አንድ ናቸው። እናንተ ግን መሀል ላይ ልክ እንዴት ነው ኩበት ታውቃላችሁ? የባህር ላይ ኩበት ታውቃላችሁ? የሆነ መሀል ላይ ሰፈፍ ብሎ የሚቀር ማለት ነው። ወደ ውስጥ አይዘልቅ። በጣም ቀላል ነገር ነው። ኩበት ማለት ቀላል ነገር ነው በጣም ወደ ዳር አይወጣ ደግሞ አይችልም። ብቻ ግን እየተንሳፈፈ ወደ ባህሩ መሀል ላይ ይቀራል። መሀል ላይ በቃ ስለዚህ ታው ተባላችሁ አሰሙ። ብሩኬ ትላንትና ምን የሚያጣላ ነገር አለ? ሁሉም ሰላም ነው። እንግዲህ ሀይሚ ስትሳደቡ የነበረው እሷ ብሩኬን ለምን በዛ መልክ ፕራንክ አደረገችው ብላችሁ ነው አይደለም? እሱ ደግሞ ይሄው እሱ አልተሰማውም፣ እነሱ ያልተሰማውን ነው እሱ ያልተሰማውን ነው እናንተ ሰማችሁት። እየተሰማችሁ ምንም ያጣላ ነገር አለ? አንድ ብትሆኑ ምን ችግር አለው? ምን አለበት አንድ ብትሆኑ ባትጣሉስ? ሁለተኛ ነገር ደግሞ በጣም የሚደብረው እነሱን ምክንያት አድርጋችሁ መጣላታችሁ። ይኸው እነሱም ተናግረዋል። የሚደብረው እኛን ምክንያት አድርጋችሁ መጣላት ነው። እንደ ኢሹ አታርጉ እነሱን። ምክንያት ካላችሁ እርስ በርሳችሁ እዛው በራሳችሁ ተያያዙ። እነሱን ግን ምክንያት እያደረጋችሁ እዚህ ቲክቶክ በእነሱ ፎቶ አትነግዱ፣ በእነሱ ፎቶ አዘቅዝቁ። ልጆቹን ለማስጠቆር ምን አይነት ሰዎች ናቸው ነው የሚያስብለው። ይሄንን እነሱ ማለት ነው እነሱን ነው የሚያስጠቁረው። በነገራችን ላይ እያስጠቆራቸዋቸው ነው እነሱን። በጣም ይደብራል። በዚህ ጉዳይ እኔ የመጨረሻ ቪዲዮ ነው የመጨረሻ። ሰላም ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የእኔ ቤተሰቦች እንዴት ናችሁ? በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍ ይበልልኝ እያልኩኝ እንግዲህ በአዲስ ቪዲዮ መጥቻለሁ። ዛሬ ለተቅዳሜ ነው። ቅድዬ ምርጥ እናት እንግዲህ ቅዳሜ እኔ በጣም ወደዋለሁ ቅዳሜ እና ሀይሚና ብሩኬ እንግዲህ ትላንትና በጌም መጥተዋል። ጌም እየተጫወቱ ነበር ማታ ቲክቶክ ላይ እና በነገራችሁ ላይ እኔ ማታ ኔትወርክ አልነበረኝም፣ ሲጫወቱ አልነበርኩም። ስንት ሰዓትም እንደገቡ አላየሁም። ያየሁት ጠዋት ስነሳ ያው ማታ ላይቭ ጌምን እየተጫወቱ እንደነበር ነው ቪዲዮ ያየሁትና አላየሁም፣ ተኝቼ ነበረ። በጣም በጊዜ ነው የተኛሁት፣ ምክንያቱም መብራት የለም ነበር ያለንበት አካባቢ፣ ኢንተርኔትም የለኝም። ከዛ ለሽ አልኩኝ ማለት ነው። ጠዋት ስነሳ ጨረቃዎቼ በየቦታው ደምቀው አየኋቸው። ወይኔ በፍፄ ቤት ሀይሚ ከነዊና ጋር ደግሞ ብሩኬ መጥተዋል። ብቻ ግን ደስ የሚል ቀን ነበረ። ትላንትና መጥተዋል። ያው ትላንት በሀይሚ ቻናል የሚመጡበት ቀን ነበር። በሀይሚ ቻናል አልመጡም፣ ግን በየሰው ቤት ነበሩ እና እንግዲህ ሰሞኑንም ደግሞ ስትባሉ ስትናጩ ለነበራችሁ ማታ ላይ እንግዲህ ብሩኬ ሀይሚዬን እያለ እየሳማት ነበረ። ምን ዋጣችሁ እያለ እየሳማት ነበረ እና ደስ የሚል ላይ ፕሮግራም ነበረ። ግን ሀይሚና ብሩኬ ማለት ነው ሳትናገሩ አትግቡ። ቢያንስ የሆነ ፖስት አድርጉ። ምክንያቱም ላይቭ ላይ ጨረቃዎች ፋሚሊዎች ያው ሰዓት አሳልፋችሁም ስለሆነ የምትገቡት ምናልባት ተናግራችሁ ሊሆን ይችላል፣ ግን ያልሰማሁም። ቢያንስ ቤተሰቦቻችሁ አሁን ተናግራችሁ ከገባችሁ ማንም ይቀር የለም፣ ይጠብቃችኋል።
በቃ ማን የሚተኛ ራሱ እንቅልፍ ቢመጣ ራሱ የሚተኛ ሰው ያለ አይመስለኝም። ምክንያቱም ይጠብቋችኋል። ታብታብ ማድረግ እንኳን ትልቅ ቫልዩ አለው ጋይስ። እኛ ኢትዮጵያ ሆነን ጊፍት መስጠት ባንችል፣ ሌላ ነገር ማድረግ ባንችል፣ በታብታብ ራሱ ትልቅ ቫልዩ ስላለው ተናግራችሁ ግቡ። ሀይሚና ብሩኬ በእርግጥ ቃል ገብቻለሁ ምናምን ሲል ሰምቼዋለሁ። ብሩኬና የሆነ የተናገረበት ወቅት አለ መሰለኝ። የሆነ ስላልሰማሁ ይሆናል እንግዲህ፣ ወይ አላስተዋልኩም ማለት ነው፣ ወይ ረስቼዋለሁ ማለት ነው። እና ጨረቃዎቻችን ይመቻችሁ የኔ ምርጦች፣ የኔ ምርጣ ምርጦች። ደስ የሚል ምሽት ነበረ። ማታ እንደው ማለት ያው የተቆራረጠ ቪዲዮ ነው ያገኘሁትና የተቆራረጠ ቪዲዮ እየተላከልኝ ደግሞ ማለት ነው በውስጥ የላካችሁልኝ ልጆች ማለት ነው። አረ የት ነሽ እያላችሁ የት ነሽ ነይ በሀይሚና ብሩኬ ላይቭ ገብተዋል እኮ ምናምን። የአንዳንድ ጊዜ ያው ኮሜንት ስር ሜንሽን እንደራረጋለን ያው ምንተዋወቀው ማለት ነው። እና እኔ ደግሞ ትናንትን በነገራችን ላይ የሆነ በቃ ሙድ አለው እግዚአብሔርም ደስ ይላል ማለት እንትን ሲባል የሆነ ሰው ጌም አሁን የኳስ ስሜት የኳስን ስሜት ታውቁታላችሁ። ደጋፊና ደጋፊ እንዴት እንደሚሆኑ ምናምን ነገር ማለት ነው። እና አሁን እኔና ባለቤቴ እኔ የማንቸስተር ደጋፊ ነኝ፣ እሱ የአርሰናል ደጋፊ ነው። እና አንዳንዴ እርስ በርስ ራሱ የምንሰዳደብበት ጊዜ አለና ስሜት አለው ታውቃላችሁ። በቃ የሆነ ስሜት አለው ብቻ ስትደግፉ ስታዩ የሆነ ያን የተለያየ ቡድን ሲኮን የሆነ ስሜት አለው። ስሜቱን የሚያውቀው ደግሞ እንደዚህ አይነት ነገር ላይ የሚሳተፍ ሰው ነው። እና ስሜት እራሱ አለው። እና በስር ሜንሽን እየተደረግን ፈታ እንል ነበር። እና ትላንትና ደግሞ አልነበርኩኝም። እና ብቻ ግን ደስ የሚል ምሽት እንደነበረ አይቻለሁ። ሀይሚዬ ላይ ደግሞ ሴቶች አታፈጡ ደግሞ ትላንት ወይኔ የኔ ወርቅ ደግሞ እኮ ቀይ ስለሆነች ነው መሰለኝ ጥቁር ልብስ እንዴት እንደሚያምርባት እንዴት እንደሚሄድበት እና ማች አድርገው ነው የመጡት ደግሞ ትላንትና ማች። እና እናንተናዬ እዛ የተከፋፈላችሁ እየተደባደባችሁ ያላችሁ በእነሱ ምክንያት በቃ ከነሱ ውጡ። ከነሱ በቃ ልቀቋቸው ማለት እንደፈለጉ ይሁኑ፣ እንደፈለጉ ይስሩ። ልቀቋቸው በቃ ተዋቸው፣ የፈለጉትን ይስሩ። እግዚአብሔር አሁንስ ተሳቀቁ። የፈጣሪ ያለ ምን ይስራ? ዛሬ ይሄንን ብናቀር፣ ዛሬ ይሄንን ቪዲዮ ምን ይሉናል? ዛሬ ሲጣሉብን ሆነው ብለው እነዚህ ልጆች መስራት አልቻሉም። ማርያምን በጣም እንደተሳቀቀች እያየሁ ነው። ሀይሚ ምን ያህል እየተሳቀቀች እንደሆነ እያየሁ ነው። በቃ ስራ ለመስራት። ስለዚህ አሁንም ደጋግሜ የሚናገረው ነገር ተዋቸው፣ ስሩ ነው የምለው።